35ኛው ሱራ ምን ተብሎ ይጠራል? እህታችን ማን ነበር ስምሽ? አይሻ ምን 35ኛውን ሱራ አንብቢ ውስቲ። ቢስሚላህ ረህማን ራሂም ይላል። ምን ይላል? አሁን ከላይ እንትን ባቡን አንብቢው። ከላይ ያለውን ከባቡ ቀጥሎ እንትኑ ላይ ያለው 35 የሚለው ሱረቱል ፋቲሃ ይላል። ምንድን ነው? ኧረ ፋቲሃ አይደለም፣ ሱረቱል ፈጢር የፈጣሪዋ ምዕራፍ። ፈጣሪዋ ማለት ወንድ ነው ሴት ነው? ፈጣሪዋ ወንድ ነው ሴት ነው? ፈጣሪ ከሆነ ወንድ ነው። ፈጣሪዋ ከሆነ ቁርአን ውስጥ ይኸውልሽ ሴት ፈጣሪም አለች አላህ ዘንድ። ፈጣሪ አይልም አንተ ፈጣሪ የሆነ አሁን ተሻክኮ ወደ ሌላ እየወሰድክ ነው እንጂ ይሄ ነገር ምንም እንትን የሆነ ነገር አይደለም። እሺ አንተ የሚጣፍጥ እኮ ነገር ትያዛለሽ። ወላሂ የሚታወራ ነገር አስታወሳ አውራ። አይሻ ጀስ ሪድ ኢት እኔን ተይኝና አንብቢው። እሺ የምን ምዕራፍ ይላል? ኮፒሊንክ በደንብ አድርጉት እስቲ። በጣም እያስቸገረኝ ነው፣ እንትን እየመጣብኝ ነው። ኤኒዌይስ የፈጣሪዋ ምዕራፍ ይላል ለእህታችን አይሻ። ሜቢ ጥያቄ ካለሽ ጠይቅ። ይላል። ፈጣሪዋ ማለት ሴት ነው ወንድ ነው? ፈጣሪ ወንድም የሆነ ሴቱ ምን አውቃለሁ? ምን አንተ ለምን እንደዚህ ተጠይቃለህ? ይሄ እያወቅኩ ለምን ነው የሚጠይቀው? ይሄ ነገር አላህ እኔ ዘንድ ሚስት ይዤ አጫውቻት እሷን ተዛ ልጅ ይወልድበታለሁ ያለው ሜቢ ችኛዋ ልትሆን ትችላለች። ፈጣሪዋ የተባለችው ባይዘወኝ እኔ እዚህ ጋር ለማናገር ኡስታዝ አይደለሁም ማለት እኔ ጥያቄ ሊጠይቅ ነበር የመጣሁት ማለት ነው። ጥያቄ መጠየቅ ይችላለሁ ወይስ አልችልም? ቀጥይ። እሺ የእናንተ እግዚአብሔር ይወልዳል? መውለድ ማለት ምን ማለት ነው? አሁን አንተ እኔን እንደጠየቅ ማለት ነው። ያኔ ማግባት ከፈለጋ ማግባት እንዲያለበት ምናምን ያለ አይደለም። እንደዛ አይነት የለም በእግዚአብሔር ዘንድ። ምክንያቱም አላህ ነው እሱን የሚያውቀው እንጂ መውለድ ሲባል አላህ የሚያውቀው ምን መሰለሽ፣ ሚስት አግብቶ መውለድን ስለሚረዳ። እኛ ግን የወለሸው ኢየሱስ የአብ ልጅም ነው ስንል ወይንም ደግሞ አብ አባቴ ነው ሲል የባህሪ ልጁ ነው። ልክ አላህ ባህሪያቶች አሉት እንደምትሉት፣ ሲፋቶች አሉት እንደምትሉት፣ ኢየሱስ ደግሞ አስቀድሞ ቃል ነበር በስጋ ከመገለጡ በፊት። ኢየሱስ ስንል የስጋዌ ስሙ ነው። አስቀድሞ ቃል ነበር። ያ ቃሉ ደግሞ የእግዚአብሔር ቃል ይባላል። ቃሉ ከአብ የሚወጣ ከዛ ከእግዚአብሔር የሚወጣ ነው እና ባህሪው ነው። ያ ደግሞ ከሱ የሚወጣ ምን ብለን እንጠራዋለን? ልጁ፣ ከሱ የሚወለድ ከሱ የተገኘ ስለሆነ ልጅ ብለን እንጠራዋለን ማለት ነው። ለምሳሌ አይ ቲንክ መዝሙረ ዳዊት